ከዛ ለቤተሰቦቿ ደውሎ እዚህ ቦታ ገድያት ሄጃለሁና ውሰዱ ሬሳችሁን ብሎ የተናገረው ማለት ነው። እና ቤተሰቦቿ በጣም ክፍለ ሀገር ስለሆኑ ገጠር ቦታ ይሄንን እድል ማግኘት ስለማይችሉ አባቷ ጋር አውርቼ አባቴ ነው ከአባቷ ጋር አውርቶ ይሄንን እኔ ድምጽ እንዲሆንላት ሙሉ መረጃዎችን የላከልኝ ማለት ነው። እና የአባቷ ስልክ ቁጥር አለ፣ ፎቶግራፍ አለ፣ የሱ ከዛ ደግሞ የሷ ተገድላ ያለችበት ፎቶግራፍና እንደ ፎቶግራፍ ያው በቪዲዮ መልክ አለ። እሱ ራሱ ለቤተሰቦቿ የላከው ማለት ነው። እና እሱ ነገር ስላለ እባክሽ አፕሪል 20 ነው ለኔ በፈረንጆቹ አፕሪል 20 ነው ዶክሜንቱ ለኔ የተላከልኝ አፕሪል 19 ለ20 ይመስለኛል ተገላ ያደረችው ማለት ነው። በ20 ግን ለኔ ተልኮልኛል ዶክሜንቱ እና እስካሁን ድረስ ለፖሊስ ጠቁመዋል። ግን ያው ይዘናዋል ነውና እያሉ ያሉት አሁን ኦልሞስት 8 ቀን ምናምን ይሆነዋል። አሁን ለልጁ ራኪልኝና እዚህ ጋር ከኤምባሲ ቮይስ ተልኮልኝ ያወራኝ ምን እያደመጥኩኝ ምንም አልሰማሁሽም። ምንድነው የምትይው ውዴ? አንቺ የት ነው የምትኖሪው? በመጀመሪያ እኔ አዲስ አበባ ነው የምኖረው። እሺ ተገደለች የምትያት ልጅ የት ሀገር ነው የተገደለችው? አዲስ አበባ ነው። እሺ ለአንቺ የነገረሽ ማን ነው? የነገረኝ አንድ አስከሬን ጳውሎስ ሆስፒታል ሄጄ ሸኝቻለሁ ወደ ክፍለ ሀገር። መጀመሪያ ለአንቺ የነገረሽ ማን ነው? መጀመሪያ ለእኔ የነገረኝ ዘመድ ነው። ዘመድ ልጅቷ ለአንቺ ሟች ለአንቺ ምንሽ ናት? የሰፈሬ ልጅ ናት። አብሮ አደግ። እሺ ቤተሰብ የላትም? የት ነበር የምትኖረው? አላት ክፍል እሷ የምትኖረው የነበረ እዚህ አዲስ አበባ መታ ነው ለስራ። ቤተሰቦቿ ደግሞ ክፍለ ሀገር ናቸውና እሺ ይሄን የሞተችው ሰው ቤት ውስጥ ነው? ሆቴል ውስጥ ነው። ምን ልታረግ ሄዳ ነው ሆቴል? ባለቤቷ እንገናኝ ብሏት ሆቴል ቀጥሯት አግኝቷት እዛ ነው ገባት። የልጁ አባት እኮ ባለትዳር ናት። ትልቅ ናት። እኔ ልጅ ነገር መስጠኝ። ስንት ዓመቷ ነው? ልጅ ናት። ኦልሞስት ልጅ ናት። በቃ ከ25 26 አካባቢ 25 26 ኢትዮጵያ አዲስ አበባ ቤተሰቦቿ ፍላግናቸው አዲስ አበባ ለስራ መታ ሰው ቤት ተቀጥራ ነው የምትሰራው እኮ ነው ያልሽኝ። አዎ ልጇን ለቤተሰቦቿ ሰታ እሱም እየሰራ እሷም እየሰራች ባሉበት ሆቴል ቀጥሮ ከዛ ሆቴል ውስጥ ነው ይሄንን ድርጊት የፈጸመው ማለት ነው። እሺ ድርጊቱን ሲፈጽም ፖሊስ አልመጣም? አስክሬኗ ማን ነው ከሆቴል አንስቶ ሆስፒታል የወሰደው? ራሱ እሱም ፖሊስ ነው የወሰደው። ነገር ግን እሱ ቪዲዮ ቀርጾ ለቤተሰቦቿ አልኳል። አጎት አላት አዲስ አበባ ውስጥ። ያው እኔ እሱን አጎትየውን ስለማላውቀው ነው ለአጎቷ ተልኮ ነው ዶክሜንቱ በሌላ አቅጣጫ ነው ለኔ የደረሰው ማለት ነው። ለአጎቷ ቪዲዮ ላከው ምንድን ነው? ምን ብሎ ነው? ራሷን አጠፋች ብሎ ነው? ምንድን ነው ብሎ? ገድያት ሄጃለሁ እኮ። ታዲያ ምን ሲደርስሽ እኮ ቀጥታ ወደ ፖሊስ ነው መሄድ ያለብሽ። ለፖሊስማ እኮ ተጠቁሟል ኦልሬዲ። ማን የጠቆመው? ሌላ አላት የልጁ አባት ሌላ አለ። የመጀመሪያ ባሏ አባት ማለት ነው። ማን የመጀመሪያ ልጁ አባት። በፊት እኮ አስክሬኗን ከሆቴል መጥቶ የሚያነሳው እኮ ፖሊስ ነው ማለት አንስቶ ጳውሎስ ሆስፒታል አስክሬንም ሸኝተናል። ስለዚህ ማንም ሳይጠቁም ኦልሬዲ ፖሊስ አውቋል። ምክንያቱም ከሆቴል አስክሬኗን ሲያነሳ ኦልሬዲ ፖሊስ ፋይል ይከፍታል። አቃቤ ሕግ ነው የሚከሰው እኮ ወንጀል እኮ ነው። አንቺ ልክ ሄደሽ ቀጥታ ለፖሊስ ነው ሄደሽ መስጠት ያለብሽ። ይሄንንማ ሙሉ ማስረጃ ለፖሊስ ሰጥተዋል። ከአንቺስ ኦልሬዲ ልጁ ጋር እያወራን ስለነበረ እኔ እንትሩ ስለዘገየ ነው ወደ አንቺ ድምጽ ለመሆንና አባትየውንም አውርተ ነው ስለነበረ የኔ ቤት አንቺም እንደዚህ ወንጀል ሪፖርት ሲደርስሽ ቀጥታ ለፖሊስ ሄደሽ ማመልከት አለበት። ገባሽ? አንድ ሁለተኛ ነገር ደግሞ ህግ የያዘው ነገር ዝም ብሎ ሚዲያ ላይ አይወጣም። አሁን ኦልሬዲ ህግ ይዞታል። ትኩስ ነገር ነው አይደል? ሰዎቿ ከክፍለ ሀገር አዲስ አበባ መጥተው እየተከታተሉ ነው። አይከታተሉም። እዚህ እንትን እነሱ እዛ ናቸው። እዛው ነው። ለዚህ እኮ ነው እኔም እኮ ድምጽ ሁኛት ያልኩሽ። ስልክ ቁጥሯን የአባቷን ስልክ ቁጥር ሰጥሻለሁኝ። አይኮንማ ድምጽ የህግ አካል የያዘውን ነገር ፖሊስ ምን ገና ፖሊስ ይዞ እየመረመረ ያለውን ነገር ዝም ብሎ ድምጽ ይኮናል እንዴ? ኢንቨስቲጌት እያደረጉ እኮ ነው፣ እየመረመሩ እኮ ነው። ፖሊሶች መረጃ እየሰበሰቡ እኮ ነው። አዎ እሱ ትክክል ነሽ።
ይሄን ራሱ አንቺ ፖሊስ የያዘውን ነገር ገና ፖሊስ መረጃ በመሰብሰብ ላይ እያለ ያለውን ነገር ሚዲያ ላይ ይዘሽ ስትወጪ አንቺ ራሱ በህግ እንደምትጠይቂ ታውቂያለሽ። መረጃ ለማድበስበስ ነው ገዳይ እንዲጠፋ እየተባበርሽ ነው ተብለሽ አንቺ ራስሽ በህግ እንደምትጠይቂ ታውቂያለሽ። እኔ ደግሞ ያሰብኩት ለምን ታውቂያለሽ? እሱ የመፍትያ ጊዜ እያገኘ ነው በሚል ነው። አንቺ ከህግ አካል በልጠሽ ከመርማሪ ፖሊስ ምናምን በልጠሽ ኖ አይደለም፣ እንደዛም አይደለም። ቤተሰቦቿ ስራችንን አንቺ እየነገርሽን ነው የሚሉሽ እነሱ በውስጥ ለውስጥ እየመረመሩ ነው። እነሱ ናቸው የሚያውቁት ምን እንደሚያደርጉ። ስለዚህ አንቺ እናንተ እዛ ጌታችኋል፣ ተኝታችኋል። እኔ ከእናንተ ንቁ ነኝ። ስለዚህ ገዳዩ እንዳይጠፋ እኔ በሚዲያ ወጥቼ እንቀሳቀሳለሁ። ይህ በህግ ያስጠይቅሻል። እሺ አብዬ፣ እኔ እንደዛ እንደሚያስጠይቅ እንኳን አላወቅኩም ነበረ። ቃል ማሪ አይቻልም። ህግ የያዘውን ነገር ሳይፈቅድ ለሚዲያ ማውጣት ራሱ ፖሊስ ፎቶ እንትን ያወጣና ይህንን ሰው በተገኘበት ጠቁሙ ይላል። የዛኔ እኛ ድምፅ እንሆናለን። ለምን ራሳቸው ስላወጡት። አሁን ግን እነሱ እየመረመሩ እንደሆነ ምን ላይ እንደሆኑ ገዳይ እንዲያውቅ ስለማይፈልጉ በድብቅ ነው የሚሰሩት እንዳያመልጣቸው። ገባሽ? ዝም ብላችሁ ህግ የያዘውን ነገር ሳታስፈቅዱ ሚዲያ ላይ አታውጡ። አዎ በውስጥ ላወራሽ ፈልጌ እኮ ያው እንትን ኢንቦክስ ማድረግ ስላልቻልኩ ነው። ራሱ ላይ አይገባም እንጂ ሄደሽ ፖሊስ ጣቢያ ራስሽ ከፖሊስ ነው ቤተሰቦቿ እንደዚህ ኢንፎርሜሽን ልከውልኛል፣ ምን ላይ ናችሁ፣ ምን ልርዳችሁ፣ እኔ ምን ላርግ፣ እንደ አንድ ኢትዮጵያዊ ምን ላግዛችሁ ብለሽ መጀመሪያ ጉዳዩን የያዘውን መርማሪ ፖሊስ ሄደሽ ታወሪያለሽ። ሲልሽ ሄደሽ ስታወሪ ፈቃደኛ ከሆነ ነሽ፣ ካልሆነ ግን ለቤተሰብ አካል ብቻ ነው ጉዳዩ ምን ላይ እንደደረሰ የምናሳውቀው ይልሻል። አንቺ ባዳ ስለገባሽ ዝም ተብሎ እንደዚህ ጉዳይ ተይዞ ሚዲያ ላይ አይወጣም ማለት። እሺ ለቀጣይ ይስተካከላል፣ ችግር የለም። አሁንም ጉዳዩ ምን ላይ እንደደረሰ ማወቅ ከፈለግሽ ቀጥታ ጉዳዩን የያዘውን መርማሪ ፖሊስ ሄደሽ ቢሮ ድረስ ታናግሪዋለሽ። ፈቃደኛ ከሆነ ኢንፎርሜሽን ይሰጥሻል፣ በምን ልትረጁ እንደምትችል ይነግርሻል። ፈቃደኛ ካልሆነ ደግሞ ለቤተሰብ አካል ብቻ ነው እንደዚህ አይነት ነገር የምናሳውቀው። ለምን ጠርጣሮች ናቸው፣ ማንንም አያምኑም ሲጀመር። ለማንም ኢንፎርሜሽን ዝም ብለው። እሺ 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 እናቴ አመሰግናለሁ። ምንም አይደለም። ሰው ፈልግልኝ። ዜና ላይ ያልወጣ ነገር ራሱ ፖሊስ እከሌ ተጠርጣሪ ነው ካያችሁ ጠቁሙ ብሎ ያላወጣውን ነገር ዝም ብላችሁ ሰፈራችን ሰው ሞታል እንደዚህ እንትን ነው እያላችሁ ሚዲያ ላይ ወታችሁ የምታወሩ ከሆነ ፖሊስ እናንተን ራሱ የገዳይ ተባባሪ ብሎ ገዳዩን እንዲጠፋ ነው ሚዲያ ላይ ወጣችሁ ያሰራጫችሁት ብሎ ራሳችሁን በህግ ይጠይቃችኋል። ስለዚህ ተጠንቀቁ። ዜና ላይ የተነገረ ነገር ድምፅ መሆን የምንችለው ሚዲያ ላይ የወጣ ነገር ነው። ተጠንቀቁ። አቡ ግን ህግ ብትማሪ ጉድ ነበር። ዩ አር ሶ ስማርት ቴንክ ዩ ሰላምዬ። ኒድ ቱ ቢ ቬሪ ኬርፉል። አንዳንድ ሰው አያውቅም፣ ዝም ብሎ ህግ የያዘውን ነገር ወጥቶ ሚዲያ ላይ ማውራት የሚችል ይመስለዋል። እሺ ይህንን አካውንት ፎሎ አድርጋችሁታል? ልነቅለው ነው ገስት ላይ ጨልጮ ብቻ ፍራግመንቴን እንዳይረሳ። ወዳችኋለሁ። ዊንታ ማናት? ምንድን ነው ችግሩ? በኋላ ትምጣ በቃ። እሺ በኋላ ነኝ። ባይ ላቭ ዩ ሶ ማች። ሁላችሁ ፎሎ አድርጋችሁታል?